አትበልኝ ነገር ሁላችሁ ተረጋጉ። አትሂድ። ሲካሌ ነው እመለሳለሁ አልኩሽ እኮ እኔ ምንም አልሆንም። ምንም አልሆንም። ሳተፊበታለሽ ምንድነው? እናትሽ አንዴ ቆይ ሲል ነው ናቲ በቃ አውርደኝ። እንደኔ አልፈልግም። በቃ አውርደኝ ናቲ፣ አውርደኝ ናቲ። ኧረ ምንድን ነው የምትጮይብኝ? አውርደኝ በቃ። ኧረ ቆይ አብረን አንወርድም እንዴ? ኒና አንቺ ኒና ዶኩ ኒና ቆይ ምን ሆነሻል? አልሄድም። እንደው ተናጥቀኝ ናታን ይላል። ናታን መኪናውን እየነዳ ሲሄድ ቲና ደግሞ አረ አውርደኝ እባክህን እያለችው በናታን ላይ ጮሃ ከመኪናው ላይ ወርዳለች ማለት ነው። እንግዲህ የኔን ነገር ነው ትዝ ያስባልሽኝ ማለት ነው ቲናዬ፣ በጣም እናመሰግናለን። እንግዲህ በጣም ደስ ብሎኛል ዛሬ እንደዚህ ስለተጫወትሽ ማለት ነው። እንግዲህ ናታን መኪና መንዳት አይችልም ብላ ቲናዬ መኪናውን ሲያሽከረክር ናታን ቲና ራሷን እንትን ለማለት መኪናውን ከፍታ ራሷ ወርዳለች ማለት ነው። ናታንዬ እንግዲህ እየለመናትም ይገኛል። ለምንድን ነው እንደዚህ የምትሆኚ? እባክሽን ግቢ ቲናዬ ልለምንሽ እያላትም ይገኛል ማለት ነው። አየሽ አሁን እኔ አቁም ያለው ኮይን ብሎ ስልክ ቅድም አውቀክ ነው እንዴ እንደዛ ያደረከው ያስደነገጥከኝ ብላ ትለዋለች። ቲናዬ እኔ እኮ አውቄ ነው እንደዚህ ያደረኩ ብላ ትልቆይሲ የማን እንደሚብስ በኋላ አሳይካለሁ እያለችም በናታን ላይ እየዛተችበትም ትገኛለች ማለት ነው። ቲና በጣም እናመሰግናለን ማለት ነው። እንግዲህ በዛሬ ቪዲዮ ላይ ቲናዬ መልካም ነገር ሰርታለች፣ የሚያስቅም ነገር ሰርታለች ማለት ነው። ናታንም እንግዲህ መኪናውን እያሽከረከረ በቲና ላይ እየፎከረባት ይገኛል ማለት ነው። ናታን እንደዚህ አታምንኝም ብዬ በእውነት በፍጹም ማስቤም አልሜም አላቅም እያለ ለቲና ከበቃ አሁን ወደ መኪናችን ገብተን ወደ ጉዟችን እንቀጥል እያላት ወደ መኪናው አስገብቷት ጉዟቸውን ቀጥለዋል ማለት ነው። ቲናም እሺ ብላ ተቀብለው የሱን ትዕዛዝ ተቀብላ ሄዳለች ማለት ነው። እንግዲህ አቶ አባተም እዚህ ጋር በደንብ አድርጎ ሰፈሬን እያጸዱ ይገኛሉ ማለት ነው። አቶ አባተ እንግዲህ በጣም በደስታ ሰፈሩን እያዩ ይገኛሉ ማለት ነው። በጣም በደስታ እየተጠባበቁም ይገኛሉ። እየዛቱባቸውም በነኬራ ላይ ይገኛሉ ማለት ነው። አቶ አባተ እንግዲህ ምንም ማድረግ እንደሚችሉ አናቅም።
ብሩዬና ናሆሚ እዚህ ጋር ደስታቸውን እያጣጣሙ ይገኛሉ ማለት ነው። ብሩዬ በጣም ደስ ብሏታል። እንግዲህ የብሩ ደስታ የሚያስደስታችሁ በላይ ግጩኝ እንላለን እኛም። ብሩዬ ዛሬ ደስ ብሏት ሁሉም ነገር ሰውነቷም ተመልሶ እናያታለን ማለት ነው። እንግዲህ ብሩዬ በጣም ደስ ብሏታል። በጣም እኔም ለብሩዬ ተደስቻለሁ ማለት ነው። እንግዲህ አንተ የመረጥከውንና አንተ ያደረግከውን የፈለግከውን ነገር ሁሉንም ነገር አደርጋለሁኝ እያለች ብሩዬ ለናሆሚ እየተነገረች ትገኛለች። እና ታዲያ ላንቺን ሳልንከባከብ እኔ ማንን እንከባከባለሁ እያላትም ይገኛል። በጣም ደስ ብላል ማለት ነው። ናሆሚዬ ግን ልጅ ከወለድን በኋላ እንደ ድሯችን እንሆናለን እንዲህ ብላ ስትል እንዴ ምን ማለትሽ ነው እያለ ይገኛል። ናሆሚም ልጅ ማለት እኮ ደስታ ነው፣ ልጅ እንኳን ፍቅር ይጨምራል እንጂ ፍቅር አይቀንስም እያለ ናሆሚም ለብሩዬም እየተናገራት ይገኛል ማለት ነው። እንግዲህ እውነት ለመናገር በጣም ደስ ይላል። ይሄ እኮ ያለ ነው፣ እንደ ህፃን ልጅ ነው ሁሉም ነገር የሚያደርገው፣ አቋምሽን ሁሉም ነገርሽም እንደ ህፃን ልጅ ነው የሚያደርገው እያላት ይገኛል። እንደዛም ማለት አይደለም፣ ፍቅር እኮ አጋጣሚው ነው የሚፈልገው እያለች ትገኛለች። በቃ እኔ አንድን የሚያምር ነገር ለብሼ ለምጣ እያለችም ሄዳ ልብሷን ቀያይራ መታለች ማለት ነው። ብሩዬ በጣም ተደስታለች። በአሁኑ በጣም ደስተኛ ሆና ትገኛለች። ናሆም እንግዲህ ብሩዬ እንግዲህ እንደዚህ ያምርብሻል፣ በጣም አምሮብሻል እያለም ናሆሚ በጣም ደስ ብሎታል ማለት ነው። እውነት ለመናገር በጣም ደስ ብሎታል። እውነት እንግዲህ አፍንጫ ቢገተር እንደ ስልክ እንጨት እኛ እንበልጣለን እነ ጉራዲት እያለ መልኳን እያሳየችው ትገኛለች። ብሩዬም እናመሰግናለን እንላለን። እሱማ ሁሉም ነገር ያምርብሻል እያለ ናሆሚም እያደነቃትም ይገኛል። ከዛ ነጠላዋን አምጥቶ ቤተ ክርስቲያን ለመሄድ ይገኛሉ ማለት ነው። ግን እኮ የፍርድ ቤት ሰዓትም ገና ነው፣ ችግር የለውም እያለችም ትገኛለች ማለት ነው። ብሩዬ እንግዲህ በጣም ተደስታለች። እንግዲህ አንቺ ስለተደሰች እኔ ለራሴ ተደስቻለሁኝ ማለት ነው። አንተ ሄኖክ ተነስ እንጂ ለምንድነው የተኛከው? ይሄንን ሰዓት በሙሉ ምን እየሰራክ ነው እያለ ያተዋባተ ረዳት መጥቶ ሄኖክን ከእንቅልፉ ይቀሰቅሷል ማለት። አንተ ምን ሆነክ ነው? ምን በሰላም ነው እንዴ የምቀሰቅሰኝ? ለምን እንደዚህ ታደርገኛለህ? እያለ ሄኖክን በንዴት ምንጭቅጭቅ ብሎ ይነሳል ማለት ነው። እንግዲህ ያተዋባተ ረዳትም እንግዲህ እሱ ሳያስብ ሄኖክዬ ሳያስብ ገብቶ እያመነጫጨቀው ይገኛል ማለት ነው። ሄኖክም ብድግ ብሎ እንግዲህ የፈለግነው ነገር ማድረግ እንችላለን፣ አሁን እንነሳና እናሳይ፣ እንሞካከር እያለው ይገኛል። ሄኖክ ምን ነክቶክ ነው እያለውም ይገኛል ማለት ነው። እንግዲህ አለቃህን አንተን ሊያናግርክ ይፈልጋል ይለዋል። ታዲያ አንተ በኩለ ሌሊት አንተ እንደ መርዶ ለምን ምን ሰራለክ እዚህ ስልክ አትደውልም እንዴ ብሎ ሲል ስልክ ስለማይሰራልኝ ነው የመጣሁት ይላል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። መቼም ይሄንን እኔ አስቤም ጨርሼም አልችልም፣ አመስግኝም አልጨርስም። አንተ ያቀድከውን ነገር አንተ ትፈጽማለህ፣ ያንተ ስጦታ ነው ይሄ ሁሉ እያለች ብሩ ለፈጣሪዋ እየተማጸነችም ትገኛለች። ቤተ ክርስቲያን ሄዳ ማለት ነው። ብሩዬ እንግዲህ ስለተደሰች እኛም ደስ ብሎናል። ፈጣሪ አምላክ ደግሞ በሰላም እንዲያሳቅፍሽም መልካም ምኞታችን እንገልጽልሻለን ማለት ነው። ናሆሚን በተራው እንግዲህ ፈጣሪውን እየተማጸነ ይገኛል። ከዛ
ብሩዬ አሁን እንሂድ አይደለ እንዴ ብሎ ሲላት አዎ ማታ ጊዜ መተን ደግሞ ጧፋችን እናበራለን እያለችም ብሩዬ ለናሆሚ እየተናገረችም ተገኛለች ማለት ነው። ብሩዬ እንግዲህ በጣም ተደስታለች በአሁኑ ሰዓት እና ብሩዬና ናሆሚ ቤተክርስቲያናቸውን ጨርሶ ወደ ቤታቸው ይሄዳሉ ማለት ነው። ብሩክ እንግዲህ ብቻውን ቁጭ ብሎ እንዴ ለምንድነው ሽማግሌው የፈለገኝ ምንድነው ምን ሆኖ ነው እያለም እየተነጫነጨ በፊናው ይገኛል ማለት ነው። ብሩክ እንግዲህ ብቻውን ቁጭ ብሎ ሳለ ቤቲ ትመጣለች ማለት ነው። ቤቲ መጣ ቆይ ስንት ሰዓት ነው እዚህ ጋር እናንተ እንቅልፍም የለኝም እንዴ ለምንድነው እንደዚህ የምታደርጉኝ ብሎ ሲላት እናንተ ራሳችሁ አንተ ራስ ሁሉንም ነገር ማስተካከል አለበት እሱ የራስ ጉዳይ ነው እያለች ቤቲ በጣም በኮስታራ እየተናገረችው ትገኛለች ማለት ነው። ቤትዬ ግን ኃይለኛ ሆነሻል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትም በላይ ግቡ። መልካምነት ለራስ ነው።